ሁለቱንም ይዤ እቀጥላለሁ የሚል አመለካከት ያላቸው ስላሉ ልዩነቱን ለማስተማር የግዴታ የመናፍስትን መሰራር እናጋልጣለን። ሚካኤል ማለት ይሄ ነው ብለን እንደምንናገር ሁሉ ሳጥናኤል ማለት ደግሞ ይሄ ነው ብለን እናብራራለን። ለውጥ የለውም። ለዛ ነው እና ከእያንዳንዱ ትምህርታቸው ላይ ሁሉንም ሰብስቤ የተናገሩትን ባመጣው ዋናውን ትምህርት ከማስተማር ይልቅ ያኛው በጣም ረጅም ሰዓት ቦታ ይዝብኛል ብዬ አስባለሁ። እና እሱን አልፈን ነው እንግዲህ ወደዚህ እንመጣና እቺ የመጀመሪያ ስብከታቸው ናት። እንስማትና ወደሚቀጥለው ቪዲዮ እንሄዳለን። ቀኝ ያደርጋሉ። ሁለተኛ ደግሞ አብና ወልድን በፈቃድ ያለያያሉ። ወልድ አብን እስከሚጠይቅ ድረስ እኮ በፈቃድ ተለያይተው ቆዩ ማለት ነው። አብ እሺ እስከሚለው ድረስ ድነትን እሺ ብሎ እስከሚሰጥ ድረስ ተለያዩ ማለት ነው። ይሄ ስምረተ ስላሴን፣ ፈቃደ ስላሴን፣ ኃይለ ስላሴን፣ ተዋህዶተ ስላሴን ይቃወማል። የስላሴን አንድነታቸውን የሚቃወም እኔና አብ አንድ ነን ያለውን ይለያያል። እንደገና ደግሞ ኩሉ ዘቦ ለአቡ የዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ያለውን ይቃወማል። አዎ አሁን እቺ ቪዲዮ ያኔ ካሜራ ፊት መጥተው የተናገሩባት ተከታይም ያላፈሩባት መጀመሪያ ማንም ሰው ሳያውቃቸው መልእክት ያስተላለፉበት ጊዜ ነው በእሳቸው። በዚህ ሰዓት ደግሞ እኔ በጣም ብዙ ሰዎች እያዳመጡን ያለበት ሰዓት ነውና የትኛውን ዘውግ የትኛውን ርዕስ ይዤ ወጥቼ ወደ ህዝቡ በመጣ ይሻላል ብለው ዘውግና ርዕስ ሊመርጡ ይችላሉ። ለምሳሌ በአብነት ትምህርት ቤት ጉዳይ ላይ ነው፣ በስነ መለኮት ማለት ነው፣ በስነ መለኮት ጉዳይ ላይ ነው ወይስ የህዝቡን ወደ ንስሐ የመጥራት ትምህርት ይሻላል፣ የሊቃውንትን ትምህርት ማስፋፋ ይሻላል ብለው ርዕስ ይመርጣሉ አይደል ሁሉም። እና መናፍቃንን ለማሸነፍ ለመርታት ይመጡ ነበረ። ስህተት ብለው የሚያስቡትን ለማረም ይመጡ ነበረ። እስቲ ግን ካስተማሩት ውስጥ ጎሽ በርቱ ጥሩ ነው ይሄ የምታደርጉት ነገር ብለው ያስተማሩት አለ ማለት ሰው እንዲቀጥልበት የእሳቸውም ተማሪዎች እሳቸውም ቢሆኑ ሌሎችም መምህራንም ቢሆኑ በተለይ ቲክቶከሮች ማለት ነው አብዛኞቹ እንከን መጥፎ ነገር እያወጡ ነው። ይሄ አይደረግም እንደዚህ መባል የለበትም ይሄ ቤተክርስቲያን ስርዓት አይደለም ብለው ሁሉም አራሚ ነው መሆን የሚፈልገው። ልብ ብላችሁ አስተውላችሁ ከሆነ እኛ ግን ትኩረት እያደረግን ያለ ነው እዛ ላይ ሳይሆን ይቺ አጋንንታዊ አሰራራው ላይ በአዳም ልኮ ላይ እባካችሁ ከዚህ ውጡና ወደ እግዚአብሔር ኑ የሚል ሌላ ዘውግን ያዝ ነው። ስለዚህ ሁሉም የራሱ ዘውግ ይዞ ነው የሚመጣው። እስቲ ሲወቅሱ ሲያስተምሩ እኛ እያሉ ካስተማሩበት ይልቅ እናንተ ብለው የትኛው ይበልጣል? እስቲ ትምህርታቸው በደንብ ነው የምታዳምጡት አይደል? እኛ እኮ እንዲያርገን እኛ ሰዎች እኮ እኛ ምዕመናን እኛ እንደዚህ ከሚሉት ይልቅ እናንተ እኮ እንዲህ ነው የምታደርጉት የሚል ነገር አለባቸው። በጣም ነው የምታዘቡን። እና መነኩሴ ተኮር ትምህርት፣ አገልጋይ ተኮር ትምህርት ወይም ቶፕ የሆነ ትምህርት ለምዕመኑ ታች የወረደ ምዕመኑ ሊያስተምር የሚችል ነገር አሁን ቅርብ ጊዜ መልቀቅ የጀመሩት እንጂ ሁሉ ነገር ተግሳጽ ነው። ተግሳጽ ብቻ ነው ሁሉ ነገር። ይሄ አበረታች የሆነ አጽናኝ የሆነ ትምህርቶች ላይ ብዙ ጊዜ አያተኩሩም ነበር። በኋላ ነው ምዕመኑም በጣም እየወደዳቸው ኃጢአተኝነትንም ቢሆን ግን እግዚአብሔር ቸር ነው የሚል ትምህርት እያስተማሩ ሲመጡ ህዝቡ በጣም እየተቀላቀለ እየወደዳቸው የመጣው እና ሁሉም ሰባኪ ዘውግ ይመርጣል። ሁሉም ሰባኪ የሚመርጠው ዘውግ ካልተስማማው ሌላ ርዕስ ይመርጣል። ይሄ ነገር አልተስማማም፣ ወደ ህዝቡ በደንብ አላደረሰኝም፣ እስቲ ሌላ ርዕስ ለምጣ፣ ቆይ እስቲ እነዛን ሰዎች ልነካካቸው ብሎ ደግሞ ይመጣል። ቆይ እነዚህ የሚያጠምቁትን እነሱን ነው መቃወም ይመጣል። በቃ ይመጣል። እንዲህ ነው ዘመድኩንም ይሁን ሌላም ይሁን ይመጣሉ፣ ይዋጋሉ። ከዛ የማያዋጣ መስሎ ከተሰማቸው ሪፖርት ከተደረገባቸው ወይ የሆነ ነገር ሲሆኑ በቂ መልስ ሲመለስ እጥፍ ይሉና ወደ ፖለቲካው ደግሞ ይሄዳሉ። እጥፍ ይሉና ደግሞ ወደ ዘረኝነቱ ወደዛ ይሄዳሉ። እና ሁሉም ሰባኪ የራሱ የሆነ ሲመርጥ የመጣው ዘውግ አለ እና እኔ ብቻ ያልኩት ትክክል ነው የሚልም ትንሽ ትንፋሽ አለበት እያንዳንዱ ሰባኪ ላይ፣ እኔም ሁላችንም ላይ እኔ ያልኩት መደመጥ አለበት። ለምን አልተደመጡ? ለምን ተተቸው? ለምን መልስ ተሰጠኝ? በጣም ሁሉም ኢጎ አለበት። የሚገባቸው ሁሉም ስሜቱን ይዞ መንፈስ ቅዱስንም ይዞ መላእክትንም ይዞ ርዕስና ጥቅስ ይዞ ነው የሚወጣው። መድረክ ላይ ሲወጣ ይታያል። ከናፍር ላይ እያንዳንዱ ሰው ከንፈር ላይ በደንብ ነው የሚታየው። ግን ህዝቡ ታዛቢ ነው። ውርጅብኙ ህዝቡ ላይ ነው። እስቲ ደግሞ ይሄን እንስማው ይላል። እስቲ ደግሞ የሆነ መምህር መጥቷል፣ ደግሞ ይሄ ማን ነው? ያዳምጡታል። ህዝቡ ይከተሉታል። ሳሽ ምንድነው? አይ ጥሩ ነው ትምህርቱ አሪፍ ነው ይሉና ደግሞ የሆነ ነገር ሲያገኙበት
እንደዚህማ ይባል ብሎ ደግሞ ወደ ሌላ ደግሞ ይሄዳል። ስለዚህ ህዝቡ አሁን ማዕድ መረጣ ላይ ነው ያለው፣ ከንፈር መረጣ ላይ ወይም ስሜት መረጣ ላይ ነው ያለው ማለት ነው። እና እኛም ላይ ለውጥ ይታያል፣ እናንተም ላይ ለውጥ ይታያል ነው። ህዝቡም እየነቃ ነው። ገንዘቡን እየተበላም ቢሆን ይነቃል፣ በእውቀትም በምንፍቅናም እየተበላም ቢሆን ይነቃል። አንዳንዱ ደግሞ ጭራሽ ሁሉም ትጉት አድርጎት አልፈልግም ብሎ ወደ ዓለማዊነት ሄዶ እንደነ ማንስ ባምቢ መንፈሳዊ የነበሩ እንደነ ጃኒ ነች ምናምን ድሮ ትምህርት ያዳምጡ ነበረ፣ ደህና ነበሩ ይባላል። አነሳሳቸው ሳይሆን ውስጣቸው ጥሩ ነበር። ከዛ ትውት አድርገውት ምናምን ማንንም አልሰማም ብለው